አይን ሁሉ ይሄ ሰው ተመችቶኛል። እስኪ ጋይስ ጀርባውን ሹት። አዲስ ሰው ነው መድኃኒዓለም አዲስ ሰው ነው መሰለኝ። ፎሎ ተደራርጋ እንደ ማን እንደሆን ካላቀም እግዚአብሔር መድኃኒዓለም ሌቭል 30 እዚህ ቤት ያስገባክ። እስኪ ተንከባከቡት ውዶቼ። ጀርባውን ሹት ምናምን ቀጮይ እስኪ ተንከባከቡትኝ። በደምብ ተንከባከቡት። ማን ይሁን አላቅም ግን ተንከባከቡት። ፎሎ ነን ግን ስማኝ ዱካ ወይ እኔ በነገራችን ላይ ማለት ነው እኔ ብዙ ቦታ ነው የሚያየው። ማርያምን ጊፍት የሰጠኝን ሰው ያለው ኮመንት የጻፈና ያለው የገባን የወጣን ጆይን ያለን ሁሉን ሰው እቆጣጠራለሁ። ከዚህ ስቀመጥ እመቤቴን በደንብ ነው የማያችሁ። በእርግጠኝነት የተለቃቀመ ጊፍት ሰጠኝ ነው አበባው የአይስክሬም ትናንትና 500 እንደዚህ የምትለውን አልሰጠውሽ? 500 የሚያህል አልሰጠኝም። ዱካ መስጠት አቁሟል። ለምን እንደሆነ እኔን ባርኩኝ አያውቅም። ዜድን ያበማረ ዜድን ራሱ ከጊዜ በኋላ እንዳንቺ ነው የምሆነው። ጭንቅላቴን አስሬ ምገባ ነው የሚመስለኝ። ቀጮ እኔ ራሱ ስሚ መግባት እየቻልኩ ተዘጋጅቼ ተቀባብቼ ልብሴን ቀይሬ አልጋ ላይ ቂጤን ጥዬ ግልበጥ ጡቴን በዚህ በዛ ገላብጬ በቃ ነጥላለኝ። ትናንትና 4 ሰዓት ያስጠበቅሽን ሰው እኮ ነሽ። በቃ ትናንትና አሁን ማርያምን ይመቸኝ። እኔ ባልገባሁም ትናንትና እኮ አልገባሁም። በቃ ስሚ ቀጮ ለምን እገባለሁ ብዬ እየሰጠኝን እየቆረጠምኩ እስኪያልቅብኝ በላል። እኔ ደግሞ ቤታ የሰጠችኝ ነበረ ሳውጥቼ ዳቦ ቀለገጥቼ እሱ የበላው ቀብር በቃ አልኩሽ እኮ ቀጭ መቤቴን አትግቢ ነው የሚለኝ። አልጋ ላይ ግልብጥ የሰጡኝ እስኪያልቅ ድረስ ያልቅ እመጣለሁ ብዬ ነው እስከ ሰሞኑን የጠፋሁት። እሺ ጋይስ ሁላችሁም በነገራችን ላይ ነገ በኢትዮጵያ 4 ሰዓት ረስቼው በኢትዮጵያ 4 ሰዓት ነገ በኢትዮጵያ 4 ሰዓት ሰዓሊው ልጅ ይመጣል። ገስ እናስገባዋለን። ከዛ በኋላ ልጁን ያው ለማገዝ ነው እንጂ እኔ ማንም ሞኛ አይደለም። እራሳቸው ያመጣችሁት ስለሆነ ፎቶ ጨረታ እናደርጋለን። ዛሬ ማታ ነው። ዛሬ ማታ በኢትዮጵያ ሶሪ እሺ ቴንክ ዩ። ዛሬ ማታ በኢትዮጵያ 4 ሰዓት የኔን የሳሎ ልጅ ፎቶ አለ አይደለ? እሱን ተጫርታችሁ ልጁን ሰፖርት ለማድረግ ነው። ይሄ የራሳችሁም ሀሳብ የመጣ ነው። ደግሞ ቀጮዬ ራሷን አሻሻጭ ማርያምን እኔ ኮመንት ላይ የመጣ ነገር ነው። ዶክተር አብይ አንዱ ልጅ ስሉኝ በእናትህ ኢትዮጵያ ያለው ዶክተር አብይም ስሏታል እኮ ማነው ዶክተር አብይ? የኛ ዶክተር አብይ ሀቢብም እኮ ስሎሻል። በሆነ ነገር ሀቢብ ይስላል እንዴ ደግሞ ሳለሽና መኪና ውስጥ በእርሳስ አድርጎ መኪና ውስጥ ያደረገው ስሎኝ ነው ስሎሽ እንደው የሳለሽ እንቁርት አድርገው አይቻለው። ግን ይስላል ወይ ነው የምልሽ። እሱ ኧረ አይስልም። በሰው አስበን ነው እባክሽ፣ ዝም ብለን ነው እሱ። አዎ እሱ አልሳለም እንጂ እሱ የሳለ ቢሆን በጣም አሽቃብጥለን ነበር። ማርያምን አላየሁትኝም እሱ መሳሉን። ይሄ ልጅ ግን ሳሊው ልጅ ላይ ብለን የሳለው ገባሽ ቀጮ። ብዙዎቹ ጨረታ ይሁን ለኔ ስጠኝ ሲሉ እሱንም ሰፖርት ለማድረግ 10 ሰዎች ወይ 5 ሰዎች አድርገን መማርን ጠይቃትና ከዛ በኋላ ያ ፎቶ እንትን ይላል። ለሱም እንድንረዳው ነው። ከዛ ሌላም ሰው ሲስል ደግሞ እንዲደረግ ነው ለሱ ነው እንጂ ያው ማን ነኝ እኔ ተራ ሰው ነኝ። እሺ ማሮጂ ማርያምን በሌላ እንዳትወስዱብኝ ፎቶዬን ለማጫራት ብዬ አይደለም። እና ነገ ዛሬ ማታ በኢትዮጵያ 4 ሰዓት ዜድ እስኪ እናስወጣቸውና ገዝት ያሉትን ግቢ እስኪ በቤትሽ ማሪ አንዱ ለጌም እንጫወት። አዎ ተጫወቱ። 1 2 ሚዩት ነሽ። ማንም አይሰጠኝም። ሁሉ ጠልቶኛል። ጆርጅ ኧረ ማንም አንጠላሽ። ዜዶ ግቢ ጆርጅ የምናደረኩ ጣል እስኪ ቀጭዋ እንዲ ጆርጅ ምን ጆርጅ ጣል አረከኝ። የድሮ ፍቅራችን እንደዚህ ምን ነው ክስም አለ። አሮን አንድ አንበሳ በሰው ቤት ሰጣኝ። እቺ ቅናም ሴትዮዋ ማለት ነው። በሰው ቤት አንበሳ ሰጠች። እኔ ግን መስጠቷ ራሱ አታመሰግኝም እንዴ? ጭራሽ ሙልጭ አድርገሽ ይሄን ማንሰጥሻል። ምን አስባ ነው? 2 አንበሳ በዚህ ሳምንት 2 አንበሳ ሰጠች። ምን አስባ ነው? አሳዝነሻት ነው። እኔ ራሱ እኮ ካለ ላይ ብጨምርልሽ ደስ የለኝም እንጂ 3 ብሰጥሽ የኔ ወርቅ ይበቃሻል። ሁኔታውን ማሜ እኮ ብሎ ካረገኝ ማሜ ለምን ረኤማ አቅለ መናገር የትምህርቷ ነው። ላፕቶፕ አፕል ሰበረች እሷ ማርያ ጉቺ ሰጠሳ ምናምን አስቀጣቻት። ጉቺ ማንም ሚስት መብት ነው። ማንም ሚስት መብት ነው። የሰው ስም አትጥሪብኝ ማሬ። እዚሁ ችግር የለውም። እህታችን አለችም እንደ ችግር የለውም። ከዛ
ላፕቶፕ አሰበረች። ልብሷ ሴትዮ ስሚ፣ ጌም እንጫወት በቤትሽ ግቢ። ላፕቶፕ የሚያወራውን እንጫወት። ልብሷ አሰበረች እና ቲቪው አውቆ የቆየ የማይሰራ ቲቪ ቀይሮ ሂዶ መብርሃንን የማይሰራ ቲቪ የተሰበረ አስሚው እናታለን። እሷ ደግሞ ደንዛዛ ሳሮ ናት። 3 አንበሳ የሰጠቻት 4 ነው። ሳሮን ጭቂ ጠበሮ ነው። እኔ ምንም አይደለም። አንቺ አንበሳሽ እኔ እኮ ቮይስ አንቺ አንበሳሽ ሙጠሽ ነው ቀበረዶ የምትያት ልጅ ቤታ ነይ ብዬ እኮ ቮይስ አስቀምጬልሻለሁ። ቤታ ናት እያሉ ያሰድቡሽ። ለምን ማሬ የሆነ ነገር ትንሽ ሱቅ በደረቴ ከፍተሽ ጀበና ቤት እያደረግሽ ለምን ቡና እየቀዳሽ ቤሩት ላይ አትሸጭም? አሉባልታ ካማረሽ እነሱን ላስወጣና ነገ የምንጫወት 1-3 ቤስት ኦፍ 3 ተጫውተን ማን ይሰጠኛል? እስኪ ጊፍት ጋላሪ ማን ይሰጠኛል? እኔስ አረ በስመ አብ ተመስገን በይ። ቤታ 21 ተመስገን በይ እኮ ግቢ። ዜዶ ግቢ፣ ቢያንስ ግቢ እንጫወት። አንቺ ቀጮ ደግሞ ግቢ አትበይ። ቤታ የሰጠች ይሰኛለሽ። ምን ይታወቃል? ኃላፊ አግዳሚ ይሰጥሻል። እንዴ ምን እኔ ማርያምን በእውነት እኔ አሁን ሼር አላረግም ቀጮ ለማንም። እንደውም ልጆቼን አርጉላለሁ አላረግም ምናምን። ልቤ የፈቀደው ሰው ይሰጠኛል። እግዚአብሔርን ዝም ብለሽ ለምን በዚህ ማታ ይሻለናል። ማታ በእናንተ ጠዋት በእኛ ማታ እንደ ሁል ጊዜ እውነትም ሞራሏ ፈሷል። ይች ልጅ አልፈስዋ ሰው ቤት ሆን ያለ ዝም ብሎ 4 ኪሎ ቅዳሜ እንገናኝ። የ4 ኪሎ ቀረሽ አይደለም ዘሽዋል ኧረ እኔ ሞላ 10,000 ቤታ ላሳይሽ እንደወጣ ነው እንዳትይ ደግሞ። አቤት ቤታ ለመጨረሻ ጊዜ አንዳስታውቂኝ ፕሮሞት አድርግ ሪካርድ ላድርግ። አንዴ ቆይ 4 ኪሎን ጌም ላስተዋውቅላት። ቀጮ 10,000 ካልሞላ አልወጣም። ራሴ ሞልቼው እንድትወጣ አረጋታለሁ። ሌላ ምን ወዴት እንሄዳለን? አሞደም ፈትልታ ሆይ ወራ 10,000 ቤት ወጫታለሽ። ኦኬ ውድ የተከበራችሁ የ2,000 ተከታዮች እዚህ ውስጥ ያላችሁ 4 ኪሎ ወሬ አሉባልታ ሁሉን ነገር መረጃ የምታደርግ ግን ሰሞኑን ተዳክማለች። አሉባልታ ማድረስ ትታለች። የበፊቱን እያስታወሳችሁ አሉባልታ ወሬ ስትጣው የነበራችሁ ተኝታችሁ ስትነጩ የሚያመለጣችሁ ወሬ ከ4 ኪሎ ስትለቅሙ የነበራችሁ በአጠቃላይ 4 ኪሎ ቅዳሜ ጌም አላት። የአሁኑ ቅዳሜ ከምሽቱ 4 ሰዓት በኢትዮጵያ ከአንድ ልጅ ጋር ነው ከአንድ ጌመር ጋር ነው የምትጫወተው። ሁላችሁም መታችሁ ታብታብ አድርጉላት፣ ሼር አድርጉላት። ከአበባ ጀምሮ አይናቅም። ከአበባ እስከ አንበሳ ያቅማችሁን ሰፖርት አድርጓትኝ። ሁላችሁም ቅዳሜ ሄደን ታብታብ እናደርግላታለን። ለአንዴና ለመጨረሻ ጊዜ እሷንና የዳርክን ጌም ታብታብ አስደርጋለሁ። መጨረሻም በሶች በውስጤ ቃል የገባሁት መጨረሻ በሶች የሚታዩ መጣው እንጂ 4 ነጥብ 4 ኪሎ ውጭልኝ። ዱካ ቤቴ መተክ ልትለቃቅም ነው የመጣው። ድሮም ወደኛ አልመጣም። ቀጮ ውጭ ዜድ በላይቭሽ ግቢ። ካለበለዚያ ሻሽሽን ለብሰሽ ቡና እያዞርሽ ሽጪ። ጨርሻለሁ። ደህና ደሩ። አመሰግናለሁ። ቤታዩ መስየት ሂዳ ነው ዛሬ ግቢ ያለችኝ እሷ ናት። ዱካ ጌሙ ላይ መጣው ቤብ ዱካዬ ፍቅሬ። አሁንስ ቤታ በቃ ግቢ ዱካዬ ላብ ነው ጭቀጮ ምንም አጠቅምኝ። እኔም ወዳለሁ እኔ አባት ወይ ቆይትልኝ በልዬ በለጡ እኔ ዜድዬ በለጡ የሚባል ስም እንዴት እንደምወድ ሁሉንም የበለጥሽ። አሁንማ ኤርሚ የለም እናቴ። በጨለማ አፍና አድርጌ ላመስግንሽ እና ላውራሽ እንጂ ኤርሚ ከመጣ አይለቀኝ። በለጡ አንቺ የተከበርሽ ሰው፣ በሰፈር በዘመድ የተወደድሽ ሴት፣ ከምንም በላይ ከማንም በላይ የምትበልጪ፣ ጓደኞች በመብለጥሽ ብቻ የሚቀኑብሽ፣ ወንዶች ሳይቀኑ የሚቀኑብሽ፣ እንኳን ሴት ወንዱ የሚቀናብሽ። ውይ ቤተሰብሽን አይቶ አንቺን ማወቅ ይቻላል። በሉዬ ይቅርታ ማሬ በለጡ ያ ሁሉ ተመጉሰሽ አንድ ጋላሪ ሙይላት። ኧረ እባክሽ በለጡ ቤቴን እንዳታረጊው ከዚህ በኋላ። እንደዛ አይደረግም። ስልት እንደዛ አይደለም። ይኸው በለጡ ማንነቷን ከጫፍ እስከ ጫፍ ንግር ታረጊያታለሽ። በፍቅርሽ ጠብ ትላለች በቀጣይ ቀን እንጂ በመጀመሪያው ቀን ሴትዮዋን ብናርገሽ ከቤቴ እንዳታጠፊም። በልዬ ዝም ብላ ነው። ቤሩት ያሉ ሰዎች ምናምኑም እየተነካኩ ስለሆነ ከአፏ ያመልጣታል። እንዳትቆጥር ይባል። ዜድዬ በቤትሽ ግቢ።
በቤትሽ ግቢና እንጫወት። ማሬ ወሬ ምን ይሰራል? ስንት ዓመት አወራን፣ ምን ጠቀመን? እስኪ ግቢ። ምንም ምን ግን እግዚአብሔር በለጡን የመሰለኝ ሰው አገናኘኝ እንዲሁ በማውራቴ ማታ ዛሬ በትምህርት ሰው ናት። ይኸው አሁን ተገናኘን። እግዚአብሔር ያን ሁለት ነቀረሽ አንድ ትሞላልሻለች። ይኸው ለማይታውቃች አላማሽ በለጡን ከቤቴ ማብነን እንጂ ማቆየት አይደለም። በን ብላ ሴትዮን ጠፋን። ስሚ እኔ ሳልወጣ ይኸው ትሞላዋለች። ለማይታውቃሽ በእግዚአብሔር የለባትም ብላ በእግዚአብሔር ዜድ በመቤት ያታሳቂ ሂጂ። ለእኔ ችግር የለውም። ሂጂ በቤትሽ ግቢ። አቤተኛ ልጆች እናታችሁ ለማኝ ከስር ለማኝ ግቢ። ዜድ በቤትሽ ግቢ። ሴትዮ ካልሆነ አቤልን አምጥቼ እጫወታለሁ። እዚህ ጋር የምታይ ልብሴ ሳልቀይር በዋልኩ በምጫወተው አቤልሽ ከፈለግሽ ቤዛሽን አምጪ። አልመጣም ያለና ውጪ። የሰው ልጅ ይሄ ነው። አያችሁ፣ ተጠቅማብኝ ወጣች። በልዬን አነካክታኝ ወጣች። ዜድ እስኪ ዜድ ግቢ፣ ሞራልሽን ላምጣው። እኔ እንኳን ተመልከችኝ። በዚህ በተጨናነቀ ምሽት ሞራሌን እያመጣሁት ነው ያለሁት። አቤል ወጣ። ወይኔ አቤል ወጣ። ወይኔ እድሜ ለአንቺ። አቤል ወጥቷል። ከማን ጋር ነው የምጫወተው? በቃ ዝም ብላችሁ ስጡኝ ውዶቼ። በለጡ አክስታችን እንዴ! ወይኔ ኤርሚ ይህን ጉዳ ላየም። ታንቆ ነው የሚሞተው በገመድ ይሄ ሰውዬ። ኤርሚ ይህን ጉዳ ላየም። ነገ ነው የሚነገረው መቼስ። አላሳድር ቢለኝም አሁን ድጋሚ በውስጥ ጽፍለታል። ምንድን ነው ሰውዬ የምትለኝ? ውይ ሰሊና የሽቅርቅሮ እንዴት ነሽ? አንድ ሰው የለም እንዳለ ጋይስ ገምጭ ናቸው። ከኔ ጋር የሚስማሙ አይደሉም። አቤል አለ። እስቲ መድኃኒዓለምን በሉኝ። እመቤቴን አያሳየኝም። አቤል ላይቭ ላይ አለ ጋይስ። አቤል እኔ እስቲ ቤታ ኧረ አቤል የለም። እናንተ አንፎሎ አድርጎኝ ነው እንዴ?